በክርስቶስ ሰላም እንደምን አደራችሁ። የአምላካችን የእግዚአብሔር ስም ተባረከና የተመሰገነ ይሁን። ዛሬ ስድስተኛው ሳምንት ነው የትንሣኤ። ቅዱስ ያሬድ ፋሲካ ብሎ ይሄን ሳምንት ሰይሞታል። ፋሲካ ብሂል ማዕዶት፣ ማዕዶት ብሂል ተስካረ ትንሣኤሁ ለክርስቶስ። ፋሲካ ማለት መሸጋገር፣ ማለፍ፣ መውጣት ማለት ነው። ይኸውም የክርስቶስን ሞትና ትንሣኤውን የምናስብበት ከኃጢአት ባርነት ከዲያብሎስም አገዛዝ ነፃ የወጣንበትን የምናስብበት ነው ብሎ ሊቁ ይተረጉመዋል። ቅድም ዲያቆኑ የዳዊትን መዝሙር እስመ ሰበረ ሆሃተ ብርት ወቀጥቀጠ መናስክተ ዘአጺን፣ የብረት በሩን የብረት መውጊያውን ቀጠቀጠ መዝጊያውንም ሰባበረ ብሎ ዳዊት ከ1000 ዓመት በፊት ክርስቶስ በሥጋ ከመገለጡ ቀድሞ ጌታ በሥጋ ተገልጦ ከድንግል ከተወለደ በኋላ ሞቶ በኋላም ትንሣኤን አድርጎ ሲኦልን እንደሚመዘብር ነፍሳትንም ነፃ እንደሚያወጣ በሲኦል ያላችሁ ነፃ ውጡ ብሎ እረፍትን እንደሚሰጥ አስቀድሞ እንደ ልቤ የሚሆንልኝን አገኘው የተባለው ዳዊት ይህንን ትንቢት ተናግሮ ነበረ። ያን ትንቢት መድረሱን ለማውሳት ቅድም ዲያቆኑ ጥሩና በሚያምር ድምፅ ሲሰብክ ሰምተናል። አሁን ካህኑ ያነበቡት የወንጌል ቃል ዛሬ መውደድና አለመውደድን ቅዱስ ጴጥሮስ ማረጋገጫ የሰጠበት መጽሐፉ እንደሚል ጌታ ከትንሣኤው በኋላ ለሶስተኛ ጊዜ በአደባባይ ወይም ደቀ መዛሙርቱ ባሉበት የተገለጠበት ዕለትና ቅዱስ ጴጥሮስን እምነቱን ወይም ደግሞ ፍቅሩን ወይም መውደዱን እንዲያጸና ጌታ ቃል ያስገባበት አሊያም ደግሞ ማረጋገጫውን የተቀበለበት ዕለት ነው። እምድረ ተደሩ ይላል። ከበሉም በኋላ ነው የሚለው ወንጌሉ። ትዝ ይላችሁ እንደሆነ የዛሬ 15 ቀንም ሳምንትም ከዚያም በፊትም የተነበቡት የወንጌላት ክፍሎች እነዚህ ናቸው። ጌታ ኢየሱስ በተለይም ደግሞ ሳምንት እንደተነበበው በጥብርያዶስ ባህር አካባቢ አሳ ሊያጠምዱ በነበረ ጊዜ ደቀ መዛሙርቱን አግኝቷቸው እነሱም አላወቁትም ነበር። ልጆቹ የሚበላ አንዳች ነገር አላችሁን አላቸው። አይ ሌሊቱን ሙሉ አሳ ለማጥመድ ደከምን፣ ለፋን፣ ምንም ነገር ግን አላገኘንም ባሉት ጊዜ መረባችሁን በቀኝ በኩል ጣሉት አላቸው። ወበቃልከ ናውርድ መሳግሪነ፣ ስለ ቃል ስንል መረባችንን በቀኝ እንጥላለን እንጂ ስንለፋ ስንደክም ነው የዋልነው አሉት ደቀ መዛሙርቱ። ስለ ቃሉ ግን መረቡን በጣሉ ጊዜ መጽሐፉ እንደሚለው ቅዱስ ጴጥሮስ መጎተት እስኪያቅተው ድረስ 153 አሳ እየጎተተ በመረቡ ውስጥ እንዳወጣ ሰምተናል። የዚህ የእርሻና የአሳ ተፈጥሮ ባለሙያዎች እንደሚነግሩን በዓለም ላይ ያለው የዚህ የአሳ ስፒሽ ቁጥር 153 ነው ብለው ይናገራሉ። የፍጥረት ሁሉ ጌታ የሆነ በሰማይና በምድር በጥልቀቱ ውስጥም ሁሉ ያለውን የሚመረምር የሚገዛ ጌታ ቃሉን በፈጸመ፣ ቃሉን ባዘዘ፣ ቃሉን በተናገረ ጊዜ ፍጥረት ሁሉ ተካተው ተሰብስበው እጁ እንደሚገቡ ማሳያ ነበረ። ከዚያም ማሳ ጠብሰው እንዲያበሉት አላቸው። ወደ መሬት በወጡ ጊዜ ግን ራሱ እንደ አንድ ግሩም ሬስቶራንት በመለኮታዊ እጅ የተዘጋጀውን ማዕድ ከጌታ ጋር በሉ። አሁን ወንጌሉ ቅድም የነገረን እምድረ ተደሩ ከበሉም በኋላ ጴጥሮስን ስምዖን ወልደ ዮና ታፈቅረኒኑ እምሉ ሕዝብ፣ ዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን ብሎ ጌታ ጠየቀው። ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎቼን ጠብቅ፣
ጠቦቶቼን ግልገሎቼን ጠብቅ አለው። እንደምታውቁት በአንዲት መናኛ የቤት ሰራተኛ ፊት በሊቀ ካህኑ ግቢ ውስጥ ጴጥሮስ ከኢየሱስ ወገን ተብሎ በተነገረው ጊዜ አውቃለሁ ባለችው ጊዜ ያቺ ሴት አንቺ የምትዩን አላውቅም ብሎ ክዶ ዶሮ በጮኸ ጊዜ ጌታ የተናገረውን ቃል አስቦ ንስሐ የገባ ሰው ነው። አሁን እምነቱን ሊያጸናለት ነው። ጌታ ጠቦቶቼን ግልገሎቼን ጠብቅ አለው። ግልገል የተባሉ ሕፃናት ናቸው። እዚህ እናንተ ልጆች በእድሜ ትንሽ የሆኑ ግራ ቀኙን የማይለዩ በጣም እንክብካቤ የሚያስፈልጋቸው እሾክ ሲወጋቸው ቶሎ ተብሎ እንዲነቀልላቸው የሚገባ በማይገባ መስክ እንዳይውሉ ጥንቃቄ የሚደረግላቸው ናቸው። አሁንም ጌታ ሁለተኛ ጠየቀው፣ ትወደኛለህን አለው። እንደምወድህ አንተ ታውቃለህ አለው። አሁንም ቅዱስ ጴጥሮስን ጌታም ግልገሎቼን ጠብቅ አለው። ከግልገል ወደ ጠቦት ከጠቦት ደግሞ ወደ ሶስተኛው ለመሄድ ጠቦት የተባሉት ደግሞ በእድሜ የጎለመሱ ግራቀኙን መለየት የሚችሉ ግን በንፋስና በሳትነት እድሜ ውስጥ ያሉትን ወጣቶች ማለቱ ነው። ይቅርታ። ቀጥለና አሁንም ጌታ ኢየሱስ ትወደኛለህን አለው። ጴጥሮስ በዚህ ጊዜ በጣም አዘነ ነው የሚለው። ምክንያቱም በሊቀ ካህናቱ ግቢ ያደረገውን ክደት ያውቅ ስለነበረ አዘነ። ጌታ ኢየሱስንም እንደምወድህ እንግዲህ አንተ ታውቃለህ፣ እኔ እንደምወድህ ነው ማቀው፣ አልወድህም አልልህም፣ እወድሃለሁ ብዬ ክጄሃለሁ፣ ያንተ ነኝ ብዬ አፈግፍጌያለሁ። ደቀ መዝሙርህ ሆኜ እጅህን ተአምራት የቃልህን ትምህርት ሰምቼ በሚያስጨንቁ ሰዎች ፊት ግን እንደማላውቅ ክጃለሁ። አሁን አንተ ነህ የልቤን የምትመረምር አለው። እንግዲያውስ ግልገሎቼን ጠቦቶቼን እንደጠበቅክ ሁሉ በጎቼን ጠብቅ ብሎ መድኃኒታችን ኢየሱስ ክርስቶስ አደራ ሰጠው። ጌታ ጨመረና እንዲህ አለው፣ ጴጥሮስ አለው። ቀን ሳለ ስራን መስራት እንደሚገባው ሲነግረው አንተ ጎልማሳ ሳለህ ወደ ፈቀድከው ትሄዳለህ፣ የሚከለክልህ የለም። ባረጀ ጊዜ ግን እጅህን ትሰጣለህ፣ ወገብህንም ያስታጥቁሃል አለው። በምን አይነት ሞት ይሞት ዘንድ እንዳለ ሲነግረው ነው። ቅዱስ ጴጥሮስ የሞተው በመስቀል ተሰቅሎ ነው። ጌታ በተሰቀለበት አሰቃቀል አልሰቀልም ብሎ ዘግዝቃችሁ ስቀሉኝ ብሎ የጴጥሮስ መስቀል ብለን የምንጠራው የተዘቀዘቀ መስቀል አለ። ቅዱስ ጴጥሮስ በዚያ መልክ ነው ተዘግዝቆ የሞተው እና ዛሬ ይሄ የፍቅር ቃል ለጴጥሮስ ብቻ ሳይሆን ውልደ ክህነት ለሆኑ ከፓትርያርክ እስከ ዲያቆን ድረስ ላሉ በተለይ በስልጣነ ክህነት ውስጥ የማሰር የመፍታት ስልጣን ለያዘው ሁሉ ጌታ ኢየሱስ ሁሉ ጊዜ ትወዱኛላችሁ ወይ ይላል። እየባከነ ላለው በግ፣ እየባከነ ላለው ጠቦት፣ እየባከነ ላለው ግልገል፣ እረኛ እንደሌለው በመናፍቅ በከሃዲ በዓለም ሐሳብ በርኩሰት እየተያዘ ላለው ዓለም በጴጥሮስ አማካኝነት ጌታ ኢየሱስ ዛሬም ትወዱኛላችሁ ወይ ይላል። ፓትርያርኩን፣ ጳጳሳቱን፣ ቀሳውስቱን፣ ዲያቆናቱን ትወዱኛላችሁ ወይ ይላል። ከወደዳችሁ ሕዝቤን ጠብቁ ይላል። ከወደዳችሁ ሕዝቤን ከመከራ አድኑ ይላል። ከወደዳችሁ እየባዘነ ያለውን ዓለም አስምጣ፣ ዓለም ማርካ፣ ዓለም የሷ ገንዘብ አድርጋ ከመስመር ያወጣችሁን ይሄ ትውልድን በሺሻ በጫት በስካር በዳንስ በርኩሰት በዝሙት ራሱን ያደነዘዘውን ትውልድ አድኑልኝ ይላል ጌታ ኢየሱስ። ዛሬ ለካህናቱ ከፍ ያለ ያደራ ጥሪ መድኃኒታችን ኢየሱስ ክርስቶስ ያስተላለፈበት ቀን ነው። ይሄ ብቻ አይደለም፣ ለካህናቱ ብቻ ሳይሆን እያንዳንዱ አባወራ በቤት ውስጥ ካህን ነው። እያንዳንዱ ማወራ በቤቷ ውስጥ ካህን ናት። እያንዳንዱ አባወራ የልጁን ውሎ፣ እያንዳንዱ አባወራ የሕፃን ልጁን የነገውን መስመር ሊያቅድ ሊያዘጋጅና መስመር ሊያስይዝ ይገባዋል። ጌታን የመውደዳችን ምልክት እኛ ብቻ ሳንሆን በእኛ ስር ያሉትንም ሁሉ የጽድቅ አገልጋዮች አድርገን ማዘጋጀት ስንችል ነው።
ይህንን እንድናደርግ እግዚአብሔር እንዲረዳን ፈቃዱ ይሆንልን። መልካም ቅዳሴ ይሆንልን። አሜን።